አባ በጉኡ የሚባሉ ኢትዮጵያዊ ጻድቅ አሉ። ብዙዎቻችሁ አታውቋቸው። ሽፍታ ናቸው፣ ቋንጃ ቆራጭ ናቸው፣ ወንጀለኛ ነፍሰ ገዳይ ነበሩ። ሰው መቼም ዝሙት ቢሰራ ኃጢያት ቢሰራ ለጊዜው ደስ ይለዋል፣ ግን መጨረሻ ኃጢያት በባህሪው ደግሞ ይሰለቻል ወይም ደግሞ ያሰለቻል። የኃጢያት ደስታው ለዕለት ነው ወይም ደግሞ ለሰዓታት ነው። ከዛ በኋላ ከውስጥ የጸጸት ጅራፍ ሲገርፋችሁ ይውላል ያድራል። እንደዚህ አይነት ነገር ሲሰሩ ኖሩ። እንደውም ምንድነው የሚለው እጅግ በጣም አደገኛ ሽፍታ ከመሆናቸው የተነሳ እሳቸው የዘረፉት ሰው ተዘረፍኩ ብሎ ሲናገር ሰዎች ማን የዘረፈ ብሎ ሲጠይቅ አባ በጉ ነው ከተባለ ዝም በል ነው የሚባለው። በጣም ጉልበተኛ ግዙፍ ነበሩ። ከጉልበታቸው የተነሳ በክረምት ማይበል ሲመጣ ወንዝ ውስጥ ገብተው ውሃውን በደረቴ እመልሳለሁ ብሎ የሚገዳደሩ ጉልበተኛ ነበሩ። ግን ደግሞ አንድ ጥሩ ስራ ነበራቸው። እግዚአብሔር መቼም ለሰው እንዲጸድቅ አንድ በጎ ነገር ብቻ ይፈልግበታል። አባ በጉ ቋንጃ እየቆረጡ በሽፍትነት ሰው እያሰቃዩ እየዘረፉ እየኖሩ ግን አንድ በጎ ነገር ነበራቸው። ያ በጎ ነገር ምንድነው? የዘረፉትን ገንዘብ እናት አባት ለሞቱባቸው ለባልቴቶች ለድሆች ይሰጣሉ፣ ይመጸውታሉ። እየሰረቁ እየዘረፉ ብቻቸውን አይበሉ። በጎ ህሊና ስለነበራቸው ብቻ ያገኙትን ያካፍሉ ነበር፣ የሰረቁትም እንኳን ቢሆን ማለት ነው። በኋላ ግን አንድ ቀን ቁጭ ብሎ ሲያስቡት እስከ መቼ በዚህ ህይወት እገፋለሁ ኖራለሁ ብሎ አሰቡና ተነስተው ወደ ሐይቅ እስጢፋኖስ ማለት ከዚህ ደሴ ከደሴ ከሐይቅ ከተማ 5 ኪሎ ሜትር ላይ የሚገኝ አቡነ ኢየሱስ ሞዐ የተባሉ በ11ኛው መቶ ክፍለ ዘመን የኖሩት እና አቡነ ተክለ ሃይማኖትን እና አቡነ እስትንፋሰ ክርስቶስን እና አቡነ ሂሩት አምላክን ስንቱን ልንገራችሁ፣ ወላዴ አይላፍ ይባላሉ። ብዙ ቅዱሳን አባቶቻችንን በመንፈሳዊ ሕይወት ያሳደጉ ለቅድስናና ለትልቅ ማዕረግ ያበቁ አባት ናቸው። እሳቸው ገዳም ሄደው እዛ ንስሐ ገብተው ከዚህ በኋላ በደል ኃጢአት ይቅርብኝ ብለው በጾም በጸሎት በስግደት ተጠምደው ለ7 ዓመት እህል ውሃ ሳይቀምሱ ተጋደሉ። እንደውም ምንድነው የሚለው ገድሉ? የጎድንና የጎድን አጥንታቸው እስኪጣበቅ ድረስ በረሃብና በጽኑ ገድል ኖሩ። ስጋቸው ከጾም ከጸሎት ከስግደት ብዛት የተነሳ ረግፎ አጥንታቸው ቀረ። የቀረው ደግሞ አጥንታቸው አቅምና ጉልበት ስላጣ መሄድ አቅቷቸው እንደ ሕፃን ልጅ ተንበርክከው ይድሁ ነበረ። እግዚአብሔር ያሳያችሁ። ከዛ ደግሞ መዳሁ ደግሞ ሲያቅታቸው ካልጋው አሉ፣ እግራቸው ታሰረ። የገናና የትንሣኤ ደቀ መዛሙርቶቻቸው የገዳሙ መነኮሳት በአመት 2 ጊዜ በቃሬዛ በወሳንሳ ተሸክሞ ቤተ ክርስቲያን አምጥተው ስጋው ደግሞ አቀብሏቸው ይመልሷቸው ነበር። እንዲህ አይነት ተጋድሎ ነበራቸው። እግዚአብሔር ምን ያህል መሐሪ እንደሆነ ንስሐ ለገባ ሰው አይደለም ይቅርታ ቅድስና፣ ንስሐ ለገባ ሰው አይደለም ይቅርታ የቅዱሳንን ማዕረግ ክብር እንደሚሰጥ አንዱ ማሳያ እኛ አባት ናቸው። ሰላም ለኪ ወይም ደግሞ ጸሎተ ማርያም እመቤታችን ድንግል ማርያም በመዓዛ መለኮት በጣፈጠው ጡም አንደበቷ የጸለየችው በዚህ በሉቃስ ወንጌል በምዕራፍ 1 ከቁጥር 26 ጀምሮ ያለው ማለት ነው። ማርያምም አለች ነፍሴን እግዚአብሔርን ምን ታረጋለች? አዎ መጨረሻ ላይ ለአብርሃምና ለዘሩ ለዘላለም ምን እንደሆነ እንደተናገረው ይሄ ጸሎት ሰላም ለኪ ወይም ደግሞ ጸሎተ ማርያም ይባላል። ይሄንን ጸሎት ጥንታውያን ቅዱሳን አባቶቻችን በጣም ተጠቅመውበታል። ከነዛ ውስጥ እጅግ በጣም በዚህ ጸሎት የተጠቀመው ከመቤታችን ጋር እንደ ሰው ያወራው የተነጋገረው አባታችን ቅዱስ ኤፍሬም ነው። ይሄንን ጸሎት ከሉቃስ ወንጌል ላይ ያወጣ ስለመቤታችን ፍቅርና ክብር ብሎ በየቀኑ 64 ጊዜ በእድሜዋ ልክ ያደርስ ነበረ። ስንት አልኳችሁ? 64 ጊዜ። ሌሎቹም ቅዱሳን አባቶቻችን በነገራችን ላይ ሰላም ለኪ ወይም ደግሞ ጸሎተ ማርያም ሁሉ ጊዜ የሚጸልይ ሰው የተቀባበለ ሽጉጥ የታጠቀ ሰው ማለት ነው። አውቶማቲክ መሳሪያ ያዘ ሰው ማለት ነው። እናንተ ዝም ብትሉ ጸሎቱ ራሱ ይዋጋል። እናንተ ዝም ብትሉ
እመቤታችን ለእናንተ ትዋጋለች፣ ትቆማለች። በቤተ ክርስቲያናችን ጸሎተ ማርያም እመቤታችንን መለመኛ መማጸኛ፣ ስለትም ሲመጣ ተቀብሎ ማሳረጊያ ታላቅ ጸሎት ነው። እንደ ገዳማውያን አባቶቻችን እንደየሥርዓቱ ይለያያል። 7 የሚጸልይ አለ፣ 12፣ 21 ጊዜ፣ 36 ጊዜ፣ 41፣ 64፣ 100 ደግሞ እንደና አቡነ እስትንፋሰ ክርስቶስ አይነት ደግሞ ያለው ለቁጥር የሚታክተውን ያህል ደግሞ ያደርሳሉ። ይሄ ታላቅ ጸሎት ስለ እውነት ተጠቀሙበት። ለምሳሌ ከቤት ስትወጡ ጸሎተ ማርያም አድርሳችሁ ውጡ። የሆነ ጉዳይ ካላችሁ እንዲፈጸምላችሁ ጸሎተ ማርያምን አድርሳችሁ ሂዱ። ቢሮ ስትገቡ ጸሎተ ማርያምን ደግማችሁ እመቤታችን ቀደሚ ብላችሁ ጸልያችሁ ውጡ። የትም ቦታ ላይ ስትሄዱ ይሄንን ጸሎት አስቀድሙ። ይሄንን ጸሎት የሚያስቀድም በቀላሉ እመቤታችንን ያስቀድማል ማለት ነው። እኔ በጣም ብዙ ምልክትና ውጤት አይቼበታለሁ፣ በደንብ አድርጌ ተጠቅሜበታለሁ። ለዛ ነው ሁሉ ጊዜ ከዚህ መልስ መጨረሻ ላይ ምንድነው የምናደርሰው? ጸሎተ ሰላም ለኪዋን እናደርሳለን። ለምሳሌ ውዳሴ ማርያምን የደረሰው ቅዱስ ኤፍሬም ነው። አርጋኖንን አባ ጊዮርጊስ ናቸው። ግን ጸሎተ ማርያም በእመቤታችን አንደበት የተጸለየ ጸሎት ስለሆነ አነስ ቢልም ከነዚህ ሁሉ ጸሎቶች በላይ ነው። ሌሎቹ ለእመቤታችን ምስጋና ውዳሴ ነው የቀረቡት፣ ታላቅ ጸሎት ናቸው። ይሄ ግን ከእመቤታችን ጦም አንደበት የወጣ ጸሎት ነው። ምን ይላሉ አባቶቻችን? ሰላም ለኪ ወይም ደግሞ ጸሎተ ማርያም የሚጸልይ ሰው በአፈ ማርያም ይጸልያል አሉ። ምን አልኳችሁ? በአፈ ማርያም በእመቤታችን አፍ ነው የሚጸልየው። ከእመቤታችን አፍ የወጣውን ጸሎት ስለሚጸልይ እመቤታችን ትሰማዋለች። ጸሎቱ ከባድ ነው፣ ግን ደግሞ አጭር ነው። ስትተኙ ቢቻላችሁ 3 ሰላም ለኪ ጸልያችሁ ተኙ። ስትወጡ 3 ሰላም ለኪ፣ የበረታችሁ እንደ ሁኔታው። ለምሳሌ የኪዳነ ምሕረት ቀን 16 ሰላም ለኪ ጸልያችሁ በዕለተ ቀኗ እመቤታችንን ለምኑ። በ21 የእመቤታችን ቀን 21 ሰላም ለኪ ጸልያችሁ ለምኗት። በ3 የባታ ማርያም ቀን 3። እንዲህ ያደረጋችሁ እመቤታችን እስኪ እንደ አባቶቻችን መለመን ልመዱ። መፍትሄውም በረከቱም ድነቱም ጸጋውም መንፈሳዊ ኃይሉም በእጃችን ያለው ይኸው ጸሎተ ማርያም ኃይል ስላለው አንገበገበኝ ይላል። ስለዚህ ኃይል ታጥቃ ነው የምትሄደው። ይልመድባችሁ። ሰማችሁኝ አይደል? ይልመድባችሁ።